አይዞ ጋሻሚሮ አይዞ አይናደዱ አይዞ እንግዲህ በሩታዬና በፍቅር ተናዷል ጋሻሚሮ ማለት ነው ምን ብለው ጽፈዋል ጋሻሚሮ ማለት ነው ምንም አይነት ውሸት አላወራንም አያችሁ አይደል አንድ እህት መጠቀሚያ ስትሆን ያናድዳል ግን ብቻ ምን ጋሻሚሮ እውነቴን ነው ፍቅርዬና ሩታዬ በዚህ ከቀጠሉ አይደለም ማናደድ ብቻ ሳይሆን እንደ በግ እውነቴን ነው የምላችሁ እንደ በግ እያሉ ገና 2 ለ10 ለ20 ይነዷቸዋል ጋሻሚሮ ብዬ ነበር አላለም ለማንኛውም ምን ብሎ ነበረ ትላንትና ነው ከትላንት ወዳ የሄርሜላ ወንድምን ይዞ እየተበጠረቀ ነበረ ያስ የተበጠረቀው ነገር ከየት አምጥተህ ነው አንተ ከየት አምጥተህ ነው በደንብ አድርጌ እነግርሃለሁ ከየት እንዳመጣኸው ማለት ነው ሲቀጥል አንድ እህት መጠቀሚያ ተደረገች ምናምን እያልክ ልጅቷ እየፎጋገርካት አሁንም አታሰድባት ሄርሜላ የጠቀምካት እኮ ነው የምታስመስለው ማለት ነው ግፊ ወደፊት ገና ታገኘዋለሽ የትም አይሄድም እሱ ሩታን አይፈልግም ምናምን እያላችሁ ልጅቷ ያልሆነ ገደልን እየከተታችኋት ነው ያላችሁት ማለት ነው እውነቴን ነው የምላችሁ ለማንኛውም ውዶችዬ ላይክ እያደረጋችሁ ነብሯና ፈንዲሻዋ ፍቅርዬ እንግዲህ በአንድ እግራቸው ነው ያስቆሟቸው ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ በያላችሁ በሰላማችሁ አላህ ያብዛልኝ እንግዲህ ተመልሼ መጥቻለሁ የወሬ ጥማቴ ማለት ነው ተመልሼ መጥቼላችኋለሁ እውነቴን ነው ብላችሁ እናቴ ጋሻ አሚሮ ማለት ነው ጠጥተውም ይሁን ቅመውም ይሁን አላውቅም ብቻ እንደዚህ አይነት ጽሁፍ ጽፈዋል ማለት ነው በማተናደው በነብሯ በጀግኒቷ በአንበሲቷ ለነገር እኮ እሷን ሲያዩ እኮ ሁልጊዜ ነው የሚያጦለውላቸው ጋሻ አሚሮ ማለት ነው ያጦለውላቸዋል በቃ ፀሐይ ላይ እንደተንከራተተ ሰው አእምሯቸውን ይዞርባቸዋል አይናቸው ይቀላል ለምን እንደሆነ ባላቅም ማለት ነው ግን እኮ አሚሮ ለምንድን ነው በሩታ የምትናደደው ማለት ነው ሩታ ማለት እኮ የእንጀራ ገመዳችሁ ናት እኮ እውነቴን ነው የዚህ መድረሳችሁ ሰበቡ ከፈጣሪ በታች ማለት እንዶ ከአላህ በታች እኮ ሩታ ናት እንድትታወቁ ያደረገች ማለት ነው እንድትታወቁ ያደረገች ስለዚህ ለምንድን ነው ግን በሩታ ደማችሁ የሚፈላው አይናችሁ የሚቀላው ማለት ነው እንግዲህ አንድም ውሸት አልተናገርንም አንድ እህት መጠቀሚያ ስትደረግ በጣም ነው የሚያሳዝነው በጣም ነው እንደያዘንከው ወንድሜ በጣም ነው እንደተናደድከው አይዞ አይደለም መናደድም ብቻ ሳይሆን እውነቴን ነው የምልህ ገና ኤሌክትሪክ ያስይዙሃል ከፍቅርና ከሩታዬ ጋር አትወዳደሩ ገና እውነቴን ነው የምላችሁ መች ተጀመረ ገና ያጦዟችኋል አልኩህ እኮ ገና እንደ ከብት ይነዷችኋል ገና እንደ ፍየልና እንደ በግ ይነዷችኋል እያሉ ማለት ነው እናንተ 35 ወጠምሻ ጎረምሶች እየመጣችሁ እነዚህ ግን ኮረሪማ የሚያክሉ 2 እንቆች ማለት ነው 2 እህትማማቾች እንቆች ገና እንደ ከብት ይነዷቸዋል በዚህ ከቀጠሉ ገና የተላጠ ኤሌክትሪክ ነው የሚያስይዟቸው ማለት ነው ግን ባይሆን ሄርሜላ መጫወቻ አታድርጋት አንቺ ነው እኮ የሚፈልገው ሩታን እኮ አይፈልጋትም እያልክ ልጅቷን እያረከስካት ማለት ነው የጠቀምካት መስሎት ራስ እየተጠቀምክባት ነው ያለኸው ማለት ነው አንቺ እኮ ይወድሻል እያሰደባ ሌላው ይቅር እኮ ከትላንት ወደ በግድ አበባ ሲይዛችሁ እኮ ልጅቷን ስታስረግጧት ነበር እኮ አይፈልጋትም እሱም ራሱ እኮ አይፈልጋትም መናት ሄርሜላ እኮ አይፈልጋትም አብርሃም ማለት ነው በዚህ አጋጣሚ ልንገረ ሌላው ደግሞ አንድም ውሸት አልተናገርኩም የተናገርኩት ሁሉ እውነት ነው እያልክ ነበረ አይደል ታዲያ መጣሁ ያ እንዴት አወቀው እንዴትስ ልታቻልክ በርግጥ ያው ብዙ ኮሜንታተሮች ጠርጥረው ነበረ ፍቅርና ማናት ሩታዬ አልተጣሉም አውቀው ነው በመሐከል ሄርሜላ ለማስወጣት ነው እያሉ ነበረ ማለት ነው
ሌላኛው ደግሞ አንተ እንደዛ ያልከው እኮ ያው ሹክ ስለምትደረግ ነው። ሹክ ስለምትደረግ ማለት ነው። ሹክ ስለምትደረግ እንደዚህ አይነት አይዲያ ይዘህና ተብለ ይሰጣል። ስለዚህ አንድም ውሸት አልተናገርኩም እያልክ በእርግጥ ያው ብዙ በጎች እየጻፉ እየለጠፉ ነው ኮሚኒቲያቸው። አንተማ ተናግረህ ነበረ አሚሮዬ የሄርሙዬ መከታ አንተማ ብለህ ነበረ እንደው ማንሰማ እያሉ እነደመቁ እነበለጡ ማለት ነው እየጻፉ ነው ያሉት ማለት ነው እየጻፉ ለማንኛውም አንድ ሴት ልጅ ማለት ነው የት ቦታ መቆም እንዳለባት ካላሰበች እና ካላስተዋለች ሁሌም መጠቀሚያ እየሆነች ትኖራለች ማለት ነው። ይጠቀሙባታል። ሶ በቃ ሄርሜላ ተጠቀሙባት። ጀግኖች ናቸው ሩታና ፍቅር ማለት ነው። ጀግኖች ማለት ነው። አሁንም የሚያፈቅርሽ አንቺን ነው፣ የሚወድሽ አንቺን ነው እያላችሁ ሄርሜላን አሁንም አትግደሏት። አዎ አትግደሏት። እሱ ሶስት ያጣ እንዳይሆን እንግዲህ ወይ የሆነ አርቲፊሻል አበባ ይዞ መጥቶ ይቅርታ ይጠይቃታል። ይቅርታ ሲጠይቃት በእናንተ ግፊት እንግዲህ ከዛ ደግሞ ይቅርታውን ትቀበለዋለች ማለት ነው። ይቅርታውን ትቀበለዋለች ማለት ነው። ሄርሜላ እኮ ለነገሩ ልብ የላትም እኮ ልብ የሌላት ሴት እኮ ናት። እውነቴን ነው ብላችሁ። ለማንኛውም አሚሮዬ እየሄድክ ማለት ነው ገና ያጦዙሃል። እውነቴን ነው የምልህ። በዚህ ከቀጠሉ ፍቅርና ሩታዬ ማለት ነው ጀግኒቷ የልዑል ሸጋ እናት ገና ታቃጥልሃለች እንደ ሚጥሚጣ ማለት ነው። ሶ አትወዳደር። እንደነገርኩ እንደ ከብት ነው የሚነዱ ማለት ነው። እንደ ፍየል እንደ በግ ያግዷችኋል። በቃ በሰልፍ ነው የሚያግዷችሁ ማለት ነው። ሁለት ቅመሞች ማለት ነው። ምንም ውሸት አልተናገርኩ ማለት። ለማንኛውም ይመቻችሁ ውዶች፣ እየወዳቸዋለሁ። የሩታዬ እንቁ አድናቂዎች ማለት ነው። ደግሞ እኮ እያሸበራችሁ ነው። እናንተም እኮ እንደ ሩታዬ እንደ ነብሯ እኮ እያሸበራችሁ ነው። ይመቻችሁ። እውነቴን ነው። ድሮስ ከሩታ አድናቂዎች ምን ይጠበቃል? መጠበቅ ያለባችሁማ ከሩታ አድናቂዎች ምን እንደሆነ ታውቃላችሁ። አንዳንድ በጎች ማለት ነው ፍቅርን እስከ ጥግ ድረስ ማሳየትን፣ እህትነትን እስከ ጥግ ማሳየትን ማለት ነው። አክብሮትን እስከ ጥግ ማሳየትን በሩታ አድናቂዎች ተማሩ። እውነቴን ነው የምላችሁ። የሩታ አድናቂዎች የሚደርሳቸው ሰው ማንም የለም ማለት ነው። እንቁዎች ናቸው። ለማንኛውም ለሀጫችሁ እያዝረጋረጋችሁ ነው አንዳንዶቻችሁ ማለት ነው። አንዳንዶቻችሁ በሆነ ባልሆነ ነገር መብላትን የምትፈልጉ የሩታ እህቶች እንደዚህ ያደረጉኝ፣ የሩታ እህቶች እንደዚህ ወጥተው እንደዚህ ገቡ እያላችሁ የውሸት እኝኝ እያላችሁ ያላችሁ ማለት ነው። እውነቴን ነው። የሩታ እህቶች እንቁዎች ናቸው። አንበሶች፣ ጀግኖች፣ ከወደዱ ወደ ኋላን የማይሸሹ ማለት ነው። ተንኮል ደግሞ የለባቸውም። ተንኮለኛ ናቸው እያላችሁ ስም አታውጡላቸው። አንዳንድ ጊዜ ብንለው በኮንክሪት የማይነሳ ዩቱብ ቻናል ተሸክመን ከዛ በኋላ የሰው ስምን እያጠፋን የዩቱብ ቻናላችን እንዲንቀሳቀስ እናደርጋለን። ሰምታችኋል? እነዛ ሰፈሮች ጎረቤቶቻችን ሰምታቸው አልሞትንም። አረ ይመቻችሁ የሩታ እህቶች። እውነት እንደ ሩታ እኮ ነብሮች ናችሁ እኮ ጀግኒቶች ማለት ነው። ይመቻችሁ። አንቀጥቅጡት ሚዲያውን ማለት ነው። አንቀጥቅጡት። እህታችሁንም እያንቀጠቀጠች ይኸው ወንዶችን እያዝረከረከች ለሀጭ በላአጅ እያረገቻቸው ነው። እና ይመቻችሁ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቀን።